لبيك لا شريك لك لبيك إن الحمد والنعمة لك والملك لا شريك لك. بسم الله الرحمن الرحيم. الحمد لله وصلى الله وسلم وبارك على رسول الله وعلى آله وصحبه ومن والاه. بعد يتكبراتو የነጃሺ ቲቪ ፕሮግራም ተከታታይ ወንድምና እህቶች السلام عليكم ورحمة الله وبركاته. የአርህማን እንግዶች በሚል የጀመርነው ፕሮግራማችንን ነው ዛሬም ቀጥለናል። ዛሬ ላይ የምናየው የሐጅ የገቡ ሰዎች ሊጠነቀቋቸው የሚገቡ ብሎም የሚፈቀድላቸው ነገሮች ብሎም ማያይዘን ደግሞ አንድ ሐጅ ለማድረግ የፈለገ ሰው ኦር ዑምራ ለማድረግ የፈለገ ሰው ሙሉ ሐጅ እንዴት ነው የሚያደርገው ስለሚለው ትንሽ ዳሰስ ለማድረግ እንሞክራለን። መጀመሪያ ግን ሐጅ ወይም ዑምራ የገባ ሰው የሚከለከላቸው ነገሮች ምንድናቸው ስለሚለው ከኡስታዝ ባህሩ ጋር ቆይታ ይኖረናል። ከኛው ጋር ቆዩ። አልሐምዱሊላህ ተፈضل. حياك الله اهلا وسهلا. الله يحفظك. محظورات الاحرام የሚለውን ትንሽ እንዳሰውና እዛ ቀጥለን ኢንሻአላህ ሌሎቹን እናያቸው። ጥሩ አንድ ሰው እንግዲህ ቢስሚላህ ሐጅ ውስጥ በሚገባበት ሰዓት ወይም ዑምራ ውስጥ በሚገባበት ሰዓት ከወትሮ በተለየ መልኩ የሚከለከላቸው ነገሮች አሉ። ከነዛ መካከል የመጀመሪያው ለምሳሌ ሽቶ መጠቀም። ሽቶ ሐጅ ወይም ዑምራ ውስጥ ከመግባቱ በፊት ኢህራም ከመሐረሙ በፊት ገላውን ታጥቦ ጥፍሩን ቆርጦ በደንብ ተጸዳድቶ የብልቱን ጸጉሮች ሁሉ ካስወገደ በኋላ ሽቶ ሰውነቱ ላይ ነፍቶ ኢህራም ልብሱ ላይ ሳይነፋ ማለት ነው። ከዛ በኋላ ኢህራም ልብሱን ይለብሳል። ኢህራም ከዛ በኋላ ለበይክ ሐጀን አው ዑምራተን አው ዑምራተን ሙተመቲዐን በሌላ ሐጅ ወዘተረፈ ንያዎቹን ከዚህ በፊት እንዳነሳ ነው ከሐረመ ሙይቃቱ ቦታ ላይ ደርሶ ከሐረመ በኋላ ይሄ ሰውዬ ሐጅ ውስጥ ገብቷል። ከዛ በኋላ ተልቢያውን ይያለ ይሄዳል። በዚህ ሰዓት ሽቶ እንደው ላብላብ አልኩኝ አይነት የሆነ ነገር ብሎ ሽቶ ላድርግ ቢባል አይፈቀድለትም። ይሄ ሆን ብሎ ካደረገው ራሱን የቻለ ቅጣት አለ። አንድ በግ የማረድ ወይም ደግሞ 6 ምስኪን የማብላት ወይም ደግሞ 3 ቀን የመጾም ግዴታ ውስጥ ይገባል ሰውየው። በእንደዚህ አይነት ራሱን ይሄ አንዱ ነው። ሁለተኛ የትኛውም ጥፍሩንም መቁረጥ እዛ ከመሄዳችን በፊት ኡስታዝ ሽቶ ላብላብ አልኩኝ ስትል መቼም ሽቶ ከተከለከለ ዶደራንት ወደሚለው ለነሄድ ነው። ዶደራንትን ዑለማዎች ይሄ ላብ ማድረቂያ ሽታ የሌለው ከሆነ እንዲህ አይነቱን ነገር በሽቶ የተቀመመ ነገር ከሆነ ጠረን የሚስብ አይነት ነገር ከሆነ ግን ይሄንን መጠቀሙ አይመከርም። ነገር ግን ሽታ የሌለው ለወንዱም ይሁን ለሴቷ እንደ ዶደራንት ላብ ማድረቂያ ነገሮችን መጠቀም ይችላሉ ነው። በነገራችን ላይ ሴቶችም ሐጅ ወይም ዑምራ ላይ ከመሐረማቸው በፊት ጠረኑ በጣም ጎልቶ የማይወጣ ሽታ ወይም ሽቶ ነገር ቢጠቀሙ ችግር የለውም። ሰለፎች ከሷሃቦች እንዲህ አይነት ነገር የተገኙ ነገሮች ስላሉ ለሌላ ሰው ይሄ የሚጠራ ሳይሆን ለራሳቸው ብቻ ለሽት ነገር እንዲህ አይነት ነገር ማድረግ ይችላሉ። ከዛ በተረፈ ግን ላብ ማድረቂያ በማንኛውም ሰዓት መጠቀም እንደሚችሉ ዑለማዎቻችን ይፈቀዳል ብለዋል። ዑለማው ሙዓሲሪን በአሁኑ ሰዓት ያለው ማለት ነው። መልካም እዛው ጋር ተያይዞ ላብላብ አልኩኝ ብለን ሻወር መውሰድ ፈለግን። ሽቶ ስለተከለከለ ሽታ ያላቸው ሳሙናዎችን እንጠንቀቅ ብለን የምንለበት ጊዜ አልፉቃዎች እንደዛ አይነት ነገር አላቸውና ሷሊህ አልዑሰይሚን እና ሌሎቹ ግን ሲሞግቱ እናያለን። የትኛውም ሰው ለሽቶ እስቲ ሳሙና ቀብይኝ ብሎ ሰውነቱ ላይ ቀብቶ ሲወጣ አይተንም ሰምተንም አናቅም ይላሉ ሷሊህ አልዑሰይሚን ረህመቱላህ ዐለይሂ ሙምቲዕ ላይ ሰፋ አድርገው ያወጡታልና እሱንስ ያው እንግዲህ ያው የሚያነሱት በራሱ ሽቶ ተብሎ ሰውነትን ለማሻተት ተብሎ ታቅዶና ታልሞ የሚሰራ ነገር ካልሆነ ሳሙናው ሜቢ የሆነ ጠረን ሊኖረው ይችላል። የሳሙናው ጠረን ይሄ ለኛ ሽታ ያለውና የሽቶነት ባህሪ ተቀብቶ ሲወጣ እንደ ሽቶ የሚሸታ አይነት ነገር የሆነ የሚጨምር ከሆነ መጠንቀቁ ጥሩ ነው፣ አውላ ነው እንዲህ አይነት ለጥንቃቄ። ነገር ግን ይሄንን ኖርማል ሳሙናዎችን በሙሉ ሰዎች ጭንቀት ውስጥ ራሳቸው መክተት የለባቸው። አንዳንድ ጊዜ ሳሙናው ሽታ አለው የለውም ነው። ሳሙናዎች ብዙ ጊዜ በሆነ ነገር ይቀመማሉ ሞራ እንዳይሉ ከሞራም ከመናን ከተለያየ ነገር ስለሚሰሩ ያንን ጠረናቸውን ለማጥፋት ሲባል ራሱ ሌላ አድ የሚደረግባቸው ነገር አለ። በሽቶ የተቀመመ ነገር ከሆነ መጠንቀቁ አውላ ነው። ሐጁን ላለ ዑምራው ዋጋ የከፈለበትን ነገር እንዳይበላሽበት ጠንቀቅ ቢል ጥሩ ነው። የሚጠቀመውን ሳሙና ቢመርጥ ማለት ነው። ኦኬ ወደ ሁለተኛው ማህዙር እንግባና تقليم الأظافر داسوتا ጥፍር መቁረጥ እግረ መንገድ ይሄ ጸጉሩን መቁረጥ ሆን ብሎ ከሆነ ያው ወደ ቅጣት ውስጥ ይከተዋል። ነገር ግን ጥፍሩን የሆነ ነገር ቢገነጥለው ትንሽ ጫፍ ያን ቆርጦ ቢጥለው ችግር ላይ ኖሮ ይችላል። ሳያስብ አንድ ሰው በደውነስ ሆነ ጥፍሩን እንደዚህ እየበላ ምናምን ነገር ቢያደርግ ካላወቀ እንዳወቀ ማቆም አለበት። ጸጉሩንም እንደዚህ የጺሙንም ምናምን የሰባበረ ጸጉሩንም ይሄ ራስ ጸጉሩንም ያከከ ምናምን
ሆን ብሎ የሚያረግፈው ከሆነ ሌላ ጉዳይ ነው ነገር ግን ካልሆነ ግን በራሱ ጊዜ በአጋጣሚ ሲያበጥር ምናምን የሚረግፉት እነዚህ ነገሮች ችግር አይኖራቸው ማበጠር አይከለከልም አንድ ሰው ስትዩዋ ጸጉሬን ላበጥር ብላ በትር ስታበጥር የሆነ ያህል ጸጉር አዎ ግን በጣም መጠንቀቅ አለባት ጸጉሯ እንዳይነቀል ጥንቃቄ ማድረግ አለባት አሁን ሀጅ ላይ ያለ ሰው እንዲህ ማበጠር ምናምን መዋብ ውስጥ መግባት የለበትም እዛ ቦታ ላይ ሰውየው ሻዕፍ ኸብር እንደዚህ አይነት ነገር ነው ሀጅ ላይ ጎስቆልቆል ብሎ ሁሉ ነገር ትቶ መጨረሻ ላይ ነው ይሄ ላይ ብዙ መዋብ ውስጥ መግባት የለም በአጋጣሚ ስታበጥር እሷ ፈልገው ሳይሆን ወይ የሆነ ነገር ጸጉሯን ስታስተካክል የሚወዳድቁ ነገሮች አያስጠይቁም እንደ አይነቱ ነገሮች ይችላል የጥፍርም ጉዳይ ሆን ብሎ ጥፍሩን ለማስተካከል ሆን ብሎ ካደረገ ወደ እርድ ሊሄድ ነው ይሄ ጸጉር ሲባል የደረቱም ላይ ያለ ጸጉር ሊሆን ይችላል እግሩም ላይ እጁም ላይ ያለ ይሄንን ሁሉ መንቀል የተከለከለ ነው ይሄ محظورات الاحرام ነው ሱብሃንአላህ መልካም ሽቶን ገዳይ ትንሽ መጀመሪያ ላይ ዳሰውታል ሶስተኛውን ያያየን ነው ማለት ነው ወደ አራተኛው በመንሄድበት ሰዓት ኒካህ ማሰር ተከለከለ እንግዲህ ሙህሪም የሆነ ሰው ለራሱም መጠየቅ አይችልም ለልጃችሁ እንዳሩልኝ ኒካህ ሰሩልኝ ብሎ ለሰውም ኒካህ ማሰር አይችልም ማጨትም አይችልም ነው የተባለው እነዚህ በሙሉ ክልክል ናቸው ነብያችን ሰለላሁ ዐለይሂ ወሰለም ይሄንን በቀጥታ የከለከሉባቸው ሐዲሶች አሉ መይሙናን እዚህ ላይ ሙህሪም ሆነው ነው ነብያችን ኒካህ ያሰሩላት ሆናን የሚል እንዲህ አይነት ኢብኑ አባስ ያለው ነገር አለ ግን ራሷ መይሙና የለም ነብያችን ከኢህራም ከተፈቱ በኋላ ነው ብላለች የሷ ቀውል ሚዛን የሚደፋ ነው እንቀበለው ራሷም ላይ ተከሰተ አዎ ባለ ጉዳዩ እሷ ስለሆነች መልካም ወደ አምስተኛው በመንሄድበት ጊዜ አልሙባሸረቱ ቢሻህዋ ይሄ ፈላረፈሰ ተብሏል እንግዲህ አንድ ሰው ሐጅ ወይም ኢህራም ላይ ያለ ሰው ኡምራ ወይም ሐጅ ላይ ያለ ሰው ምንም አይነት ከባለቤቱ ጋራ ንክኪ ምናምን እንደዚህ ስሜት ቀስቃሽ ነገሮች ማድረግ የለበትም ከተባለ ግንኙነቱማ ሌላ ጉዳይ ነው ራሱን የቻለ እሱም ክልክል ነው محظورات الاحرام ነው ነገር ግን ይሄ ራሱ መነካካቱ ስሜት ቀስቃሽ ነገሮች ውስጥ መግባቱ ይሄ ኢባዳውን ራሱ ያበላሸዋል ስለዚህ እሱም ቢሆን ተውባ የሚያስፈልገው ነገር ነውና መጠንቀቅ አለበት ነው የሚሉት ይሄንን ከበድ ብሎ ወደ ጅማዑ ከሄደ ወይም ወደ ግንኙነቱ ከሄደ ያበላሸዋል ሐጁን ወይም ኡምራውን ያበላሸዋል መልካም እንደው እንለየው ያኛው ስሜት ቀስቃሽ ነገሮች መነካካትና መሳመሰል ነገሮች ይስገባ ይሄኛው ደግሞ ጅማዕ ውስጥ ወይም ግንኙነት ውስጥ ገባ ሁለቱም ቅጣት አለባቸው ብለናል ያኛው በግ ሁለቱም በግ ሊቀጥሉ አይደለም ያኛው የመጀመሪያው በበግ ወይም በ6 ቀን ምስኪን በማብላት ወይም በ3 ቀን ጾም ይሆናል ይሄኛው ግን እንዳለ አዲስ ራሱን የቻለ ኢባዳውን በአዲስ መልኩ የማምጣት ሐጅ ላይ ያለ ሰው ከሆነኮ ያ ዘንድሮን ሐጅ ዝም ብሎ ይምላ ይባላል በሌላ ሐጅ ይመጣል እንደገና ለዛ ላደረገው ነገር ማረድ አለበት ልግመል እንደዚህ አይነት ነገር ውስጥ ይከተዋል ማለት ነው ይሄ በጣም ቅጣቱ ከባድ ነው መጠንቀቅ መድገም ግድ ይለዋል ይሄኛው ሐጅ ፈርሷል የጀመረውን ሐጅ መጨረስ ግድ ይልበታል ይለዋል በቃለም እንደከማለው ብሎ ማቋረጥ አይችልም እንደገና ደግሞ አንድ ግመል ማረድ ይጠበቃል እዚህ ውስጥ ሁሉ ይከተዋል በጣም ከባድ ነው ቅጣቱ መጠንቀቅ አለበት ጥንቃቄ ይፈልጋል እሺ እነዚህ محظوراتዎች ውስጥ የገባ እንደው ስለተነሳ እግረ መንገድ ነካ እናርገውና በምርጫው ነው ስቴፖቹን ያኒ 6 ቀን መጾም አሚን ማብላት ምናምን ብለን እነዚህ በምርጫ ናቸው የሆኑት አንድ ሰው ቅጣት ውስጥ የገባ ሰው ወይ አንድ በግ ማረድ ወይ ፍየል አሊያም ደግሞ 6 ምስኪን ማብላት ወይም 3 ቀን መጾም የነብዩ ሰለላሁ ዐለይሂ ወሰለም አንደኛው ሱሐቢ አዳከ ሀዋ ሙራሲ ከብለውት የራስን ነው አስቸገረህ የተባይ ምናምን ነገርና ተላጨው አሉት ግን በግ ማረድ ትችላለህ ከቻልክ እሱን ካልሆነ ደግሞ ያው 6 ምስኪን አብላ ነው ለአንድ ምስኪን አንድ ግማሽ ቁና ወይም ሩብ ቁና እንደዚህ በሚል ነው አንድ ጊዜ ጠግቦ ሊበላ የሚችል ምግብ ካልሆነ 3 ቀን መጾም ይሄ እንደ ምርጫ እንደ اختيار ነው የተቀመጠው ስለቻለ ስላልቻለ ምርጫ ነው መልካም ሌላው ደግሞ ምንድነው ሰይድ ምንድነው በአማርኛ የዱር አራዊቶችን ማደን አድኖ ተጠቀም እሱም ክልክል ነው ያው ካደነ የሰውዬ በታደነው እንሰሳ ልክ ቅጣት አለበት ራሱን ይቻለ ሱብሃንአላህ ለድርጊቱ ተውባ ያደርጋል እንደገና ደግሞ በቅጣት በከፋራነት ደግሞ ለምሳሌ ሰጎን አድኖ ቢሆን ግመል የመክፈል እንዲህ አይነት ነገር የሜዳ ቆንተን ካደረገ እንደዚህ አይነት ነገር ፍየል ምናም መሰሉን እንግዲህ ዘው ያለ አድል የሚባሉት ትክክለኛ ሰዎች ገምተው ነው በአሁኑ ሰዓት ይሄ ነገር ይኖራል ተብሎ አይዱር አራዊት አይተናናቅም እስከ ምናልባት እርግብ እዛው ውስጥ ይገባ እርግቦችን ቢሆኑ እነሱን ማስደንበር እንደዚህ ያዛ ማድረግ ወይ በዛው ልክ ከገደለ እዛው حرم ክልል ውስጥ ከሆነ ዶሮ ልክ እንዲህ አይነት እነዚህ እንግዲህ ዝርዝር ውስጥ የሚገባ ነው መጠንቀቅ ያስፈልጋል እሺ ልብሱል በኺጥ
ወደሚለው እሱ የተከለከለ ነው የተሰፋ መኺጥ ሙሂጥ በሚል ይሻላል ይላሉ ለማዎች መኺጥ ማለት የተሰፋ ነው ለምሳሌ ሽርጡም ስፌት ምናምን ክር ያለፈበት ምናምን ያሉ ሰዎች ይጨነቃሉ አንዳንድ ጊዜና የተፈለገው ይሄ ሙፈሰል የሆነ በእጅ በግር ምናምን ልክ በሰውነት ቅርጽ የተሰፉ ልብሶች ማለት ነው በዛ ደረጃ ያለ ልብስ ለወንድ ነው ይሄ በነገራችን ላይ ሴቶችን አይመለከትም ወንዶች በቃ ሙሉ ፓካውታቸው ካናቴራ ካልሲ ፓንት እነዚህ በሙሉ እንደዚህ አይነት ነገሮች ይወልቃሉ ኩፊታ ወዘተረፈ እነዚህ የተከለከሉ ናቸው ለሴቶች ግን ሁሌም ባዘቦት ጊዜ የሚለብሱት ነው ከኒቃብና ከጓንት ውጪ ያለ ማለት ነው ኒቃብና ጓንታቸውን ግን ማውለቅ አለባቸው ብለው ነብያችን ሰለላሁ ዐለይሂ ወሰለም በሐዲስ ስላነሱ ነው አንዳንድ ጊዜ የሚገርመኝ ሐጅ ላይ ሆነው ዑምራ ላይ ሆነው ሐርመው ነገር ግን በጣም ኒቃቡን ጓንቱን ከመልመዳቸው የተነሳ ለማውለቅ ፈቃደኛ የማይሆኑ እህቶቻችን አንዳንድ ጊዜ እናያለንና አንዳንድ ሸኽ ነስረዲን አልአልባኒ ያለው አለ በጣም ከተሸዱዳቸው የተነሳ ነውና ባለቤት የሐረም ጋር ቆመን ዑምራ ያደረጉ አዲስ የገቡ ሰዎች ናቸው ይሄንን አውልቁ ስንል ነው ከፋራ እናደርጋለን ይያሉ ላለ መክፈት እንግዲህ ያዘዘ ለበስ ተብሎ ሸርዑ ከሆነ ሸርዑ ደግሞ አውልቅ የሚልበት ቦታ ላይ ሲመጣ ማውለቅ ያስፈልጋል ምናልባት አጅነቢ ወንዶች ያዩኛል ካለች በኢህራም በለበሰችው አባያዋን ወይ ከፍ አድርጋ ወይ እንትኑን ዝቅ አድርጎ ማሳለፍ ይቻላል እንጂ ያንን ኒቃብ ይሄ በቀዳ ያን ቅድ ያለው እንደዚህ ፊት ላይ በዛ የተሰራው መልበስ የለባትም ዝም ብሎ ሰድል ነገር አሁን አንዳንዴ ኮፊታ ነገር ባርኔጣ አድርገው እንደዚህ ለቀቅ ያደርጉታል ያንን መጠቀም ይችላሉ ኒቃብ ይሄ በቅርጽ የተሰፋውን ኒቃብ ይተነቀቁና ኦር ይፈቱና እህቶች ሌላ ኒቃብ ደግሞ እዛው ይፈበርካሉ ማለት እዚህ ስር አድርገው ከዛ ሽፍና አድርገው እንዲያረጉና ወጥፍ ያረጉታል ያው ኒቃብ ወደሚለው ወደ ራሱ ቡርቁ የሚባለው ያፍንጫ ድረስ እንደዚህ የሚሸፍነው እሱም እኮ ክልክል ነው ኒቃቡም ኒቃብ አሁን ይሄ ምንቁባ ከቀዳዳው ጋር የተያያዘ ይሄኛውም ቢሆን መሸፈን የለበትም እቺ ፊታቸው ክፍት መሆን አለበት ነው ከፈለጉ ስጋት ካላቸው ያን ነገር መልቀቅ ይችላሉ ነው የተባለው ከዛ በተረፈ ግን ሌሎች ልብሶች በሙሉ እነ ካልሲ ምናምን ሁሉ ይሄ ሱሪ ፓንት ከውስጥ ያሉ ሁሉንም የትኛውንም ልብስ መልበስ ይችላሉ እነሱ ለሴቶች የተፈቀደ መልካም እንደው እዚህ ጋር ትንሽ ህክማውን ዳሰስ እናደርገውና ወደሚቀጥለው እንግባ ኡስታዝ አልፋድል እነዚህ ነገሮች ሐጅ በመንገባበት ጊዜ የሐጅና የዑምራ ስራ ፍጹም የዓለም ሙስሊሞች በማንነታችሁ እኩል ናችሁ እኩልነትን የምናንጸባረቅበት ቦታ ነው ሰዎች የራሳቸው የሆነ ማዕረግ አላቸው የራሳቸው የሆነ ያለባበስ ስርዓት አላቸው ባህላዊ አረባበስ አላቸው ለአኺሪ ብዙ ነገር አለ እዛ ቦታ ላይ ያጉራማሊ የሆነው አለባበስና ማንነታችን ማዕረጋችን ምናምናችንን ይዘን ከገባን የደረጃ ልዩነት ሁላ ሊፈጠር ይችል ይሆናልና እነዚያን በሙሉ ርግፍ አድርጋችሁ ተታችሁ ፍጹም ለኔ እኩል ሆናችሁ ተዋድቃችሁ ሁለት ጨርቅ ብቻ ለብሳችሁ ነው አይደል በቃ ሌላው ሽቶ መዋዋብ ጸጉርህን ምናምን አትንካ ጥፍርህን አትንካ በቃ በነበርክበት ቀጥል የሚለው ሰዎች ህይወታቸው ውስጥ የሚፈልጉት ሰዓዳ የሚሉትን ነገር ለመፈለግ እነዚህ ነገሮች ምክንያት ናቸው ኦር መስፈርት ናቸው ብለው የምንወስድበት አጋጣሚ በብዛት ይኖራል እነዚህ ነገሮች በሙሉ ርግፍ አድርጋችሁ ተታችሁ ፍጹም ሰዓዳን የምታገኙት ወደኔ በማንነታችሁ የመጣችሁ እንደሆነ ብቻ ነው የሚለውን መልእክት ጭምር የሚያስተላልፍ አጂብ ያለው አገላለጽ ነው ስውር የሆነ ሚስጥራዊ እንተኑ ሁሉ ሰዎች ያኔ እንግዲህ ቂያማን ነው የሚያስታውሰው ይሄ ትልቁ ሁሉም ፎጣውን ለብሶ ሰው እንደው የውመል ቂያማ ጭራሽ ልብስም የለም ሁሉም እንግዲህ ርቃኑን ጫማ የሌለው ሆኖ ምናን ያልተገረዘ ሆኖ ነው የሚቆመው ባዶን ሆኖ ይሄ ምናልባትም አንድ ላይ እዚህ ቦታ ላይ እንደ ከፈንህንም ጭምር የሚያስታውስና ሰዎች አኺራን እንዲያስታውሱ ከሁሉ ነገር ተጀሩድ ሆኖ በቃ እዚች ምድር ላይ ሰውን እንደው ከፍ አድርጎ አጉልቶ ከሚያሳዩ ነገሮች ወጥቶ ወደ አላህ ብቻ ተመስጦ እንትን የሚልበትና አንድ አይነት እንደውም ሐጅ የኩልነት መገለጫ ነው ይሉታል ጥቁሩም ነጩም ወንዱም ሴቱም ቀዩም ጥቁሩም ሁሉም በአጠቃላይ በንጉሱም ይሄ ባለስልጣኑም ነጋዴውም ሁሉም በአንድ ቦታ ላይ አንድ ስፍራ ላይ የሚገኙበት ሁሉም በቃ አመታዊ ኮንፈረንስ በለው ደግሞ ይሄ በአጠቃላይ ሙስሊሞች በቀን ውስጥ የሚገናኙበት የመስጂድ ጀማዓ አለ ሳምንታዊ ጁሙዓ አለ ይሄ ደግሞ አመታዊ በህይወት ዘመን የዓለም ሙስሊሞች በአንድ ቦታ ላይ የሚሰባሰቡበት
አኺራን የሚያስታውሱበት አላህን ሱብሓነሁ ወተዓላን የሚዘክሩበትና ረቡል ዓለሚን መላእክቶችን ሁሉ የሚፎካከርበት ቀን የተባለ ነውና ይሄ ምን አስራር الحج አንዱ ትልቁ በቃ ራስ ሁሉ ነገርህን ትተህ ማለት ነው እቺ ከፈንህን ለብሰህ በይኔ አላህ እንደመቆም በለው በጣም አስገራሚና አስደናቂ እንትን ነው ያለው ድባቡ ራሱ እዛ ውስጥ ተገብቶ ስለ አስራር الحج በመታወራበት ሰዓት ዶሰፍ የሆነ መልእክት በጣም ተደጋጋሚ ፕሮግራሞችን የሚፈልግ ብዙ ሚስጥር አዘሉ እንደ መጨረሻ ወደ እረፍት ከመሄዳችን በፊት ሽቶ የተከለከለበትን ሚስጥር አንዱ ምክንያት ሲናገሩ ሳሊህ አልዑሰይሚን ረህመቱላህ ዐለይሂ ሽቶ በባህሪው ስሜት የቀስቃሽነት ባህሪ ያለው ስለዚህ ሚስት ውጭ በመተወጣበት ጊዜ ሽቶ ተጣቅማ እንዳትወጣ እቤት ውስጥ ባሏ ጋር በመተወንበት ጊዜ ግን ሽቶ ተጠቀምና ማራኪና ሳቢነቷን ታሳይ ስሜት ቀስቃሽነት አለውና ሐጅ ወልዑምራ የገባ ሰው ሽቶ የተከለከለበት አንዱ ሚስጥር ወደዛ ዓለም እንደው በመንፈስ በሐሳብ ራሱ ወደዛ ዓለም ድርሽ እንዳይለው እንኳን በተግባር ጭምር ይላሉ ከዛም ባሻገር ነፍስያም አለው እኮ ሽቶ ስትቀባ ምናምን ጥሩ ሽታ ምናምን የሆነ ኮራ የሚያደርግና የሆነ እዛ ቦታ ላይ በጣም ተዋዲዕ እንድትሆንና ለአላህ ዝቅ እንድትል ነው እንደውም አሁን እኮ የኛ አይተው ከሆነ ብዙ አጎሳቁልም አሁን ያለው ሐጅ አላህ ጉዞውንም ምናምን ሆቴል ነው እያንደው ምናልባት ጎስቆል ብለህ የምትታየው የት ነው ሚና ላይ ነው የምር ሙዝደሊፋ ላይ ምናምን ያቺ ሰዓት ናት ከባዷ እንጂ ሌላው ሰዓት በሙሉ እንደው ቀለል ያለ ነው ማለት ይቻላል የድሮ ሰው እኮ ሲመጣ ልብሱ አቧራው ምናምን ቦታው ሁሉ ጉዞውን ስታየው እንዳውኑ ሙከየፍ ኤሲ ምናምን ሁሉ ነገር ያለበት ሰዓት አይደለምና የበለጠ ተጎሳቁለህ አሳዛኝ ሆነ ማለት ነው ለአላህ መገኘት ነው ቦታው ላይ የተፈለገው አንድ ሰው ሙሳፊር ሆኖ አሳዛኝ ከቤቱ ከሁሉ ወጥቶ ተጎሳቁሎ ጸጉሩ ጭብርር ብሎ ድክም ብሎ ሲያይ አይደለም خالق السماوات والارض ሰው እንኳን ያዝናል እና እዚህ የሚታዘንልህ ሆነ እንዲታዘንልህ ሆነ እንጂ የምትዝናናበት ቦታ አይደለም ማለት ነው አላህ የሚታዘንልን አላህ ያድርገን አሜን የተከበራችሁ ፕሮግራማችን ተከታታዮች ከረፍት በኋላ እንመለሳለን ከኛው ጋር ቆዩ لبيك لا شريك لك لبيك إن الحمد والنعمة لك والملك لا شريك لك የፕሮግራማችን ተከታታዮች ተመልሰን መተናል ከኛው ጋር ቆዩ የመጨረሻው መልእክት ላይ ነው ያለነው ኡስታዝና አልፋضل አሁን የሐጅ አጀማመር የካዕባ ግንባታ አርካን الحج ዋጅባት الحج ማህዙራት الحج እነዚህን አየን እስቲ ከየትኛውን ቢነይት ከንሱኮች ውስጥ የትኛውን ቢነይት ይበለጥ የተሻለ ይሆናል ይበለጥ ተጠቃሚ የሚሆነው የትኛው ነው ስለሚለው በነብዩ ምርጫ ሰለላሁ ዐለይሂ ወሰለም ተመቱዕ የተሻለ ይሆናል ወደሚለውም ጭምር ሄደ ኢዘን አንድ ተመቱዕ የሚያደርግ ሰው ሁለቱንም አንድ ላይ እንዳስሰው ዑምራንም ሐጅንም አንድ ላይ እንዳስስና ተመልካቾቻችንም በሐሳብ ሁላችንም حرم ዙሪያ ላይ እንድንሆን ፈለኩና ተመቱዕ የሚያደርግ ሰው መጀመሪያ እስቲ ዑምራውን በሐሳብ እናስደርገው ሙሉ ዑምራ ከዛ ሙሉ ሐጅ በሐሳብ እናስደርገውና ኢንሻአላህ በተግባር ደግሞ እናደርጋለን ኢንሻአላህ በመጀመሪያ ደረጃ እንግዲህ ተመቱዕ ነው ትልቁ ነብዩ ሰለላሁ ዐለይሂ ወሰለም ለሱሐቦቻቸው ሐጀተል ወዳ ላይ የመረጡላቸው ስናየውም በጣም ድካምን የሚቀንስና ስተትም ላይ ከመውደቅ የሚጠብቅ ነው በያስባለው ማያጨናነቅ አላህ ደግሞ ማጃአለ አላሁ عليكم في الدين من حرج ነው ጭንቀት የሚወድ ሰው ሊኖር ይችላል ዲን ላይ የተካበደ ነገር የሚመቸው ሰው ሊኖር ይችላል ባህሪው ማለት ነው ግን እንደ ሸሪዓው ጥቅሉ ተይሲር ነው የሸሪዓችን ፕሪንሲፕሉ ራሱ ነገሮችን ማግራትና ቀለል ያለውን መምረጥ ነው ነብያችን ሁለት ነገሮች ከመጡ ቀለል ያለውን ይመርጣሉ ነው የተባለው ስለዚህ ቀለል ያለውን ተመቱዕን ነው ተመቱዕን ስንመለከት ዑምራ አድርጎ እስከ ሐጅ ጊዜ ድረስ ይፈታል ከዛ በኋላ ወደ ሐጅ ይገባል ነው ተመቱዕን አሁን በመናይበት ሰዓት በመጀመሪያ ደረጃ አንድ ሰው ተመቱዕ ለማድረግ ሲያስብ ያው ዑምራ መስራት ነው ዑምራ ላይ ባለፈው ስናነሳ የዑምራ ስራ 3 ማዕዘኖች አሉት ነው የሚባለው እነዚህን 3 ማዕዘኖች ማሟላት አለበት አንደኛው ኢህራም ነው በሚቃት ላይ መሐረም ነው ሁለተኛው ደግሞ ጠዋፍ ነው ሶስተኛው ሰዓይ ነው እነዚህ ዋናው ማዕዘኖቹ ናቸው ጸጉር መላጨቱ ሌሎች ያሉት ነገሮች በዋጂባት ውስጥ የሚካተቱ ናቸውና መጀመሪያ ይሄ ሰውዬ እንግዲህ
ሐጅ ሲነሳ በመጀመሪያ ደረጃ ወሲያውን መጽሐፍ ወይ መናገር አለበት ጉዞ የሚወጣ ሰው ምን ሊገጥመው እንደሚችል አይታወቅም የሰውዳ ካለበት ያንን መክፈል ወይም ደግሞ እዳው ሰዎቹ አፉ ብለናል የሚሆን ግድ የለም ስትመጣ ተከፍለናል ለማለታቸው ማረጋገጥ መቻል አለበት ከዛ ቤተሰቦቹን አደራ ምን ብሎ ራሱን ያዘጋጃል ሲያዘጋጅ በመጀመሪያ ደረጃ በቃ ለሐጅ የሚነሳ ሰው እንበልና ገላውን ይታጠባል ጥፍሮቹን ይቆርጣል ይሄ ቀድሞ ቀመሱን ከላይ ያለውን ማሳጠር ካለበት ያሳጥራል የብብት የብልቱን ጸጉሮች ምናምን ያስወግዳል ራሱን ዝግጁ ያደርጋል ከዛ ሁለት የኢህራም ልብሶችን ያዘጋጃል አሁን ወንዱም ሴቱም በመናብ ወደ ሐጅ ይሄድን ያለው ሴቶቹ የራሳቸው ኖርማል ልብስ ነው ያላቸው ይሄ ጥፍር መቁረጡ ምናምን እነዚህ ዝግጅቶቹ ሁለቱንም ጾታ ነው የሚመለከቱት ማለት ነው ከዝግጅቱን ካደረጉ በኋላ በቀጥታ እንግዲህ ገላ ታጥቦ ቅድም እንዳነሳ ነው ኢህራም ልብሳቸውን ከመልበሳቸው በፊት ወንዶቹ ሽቶ ይቀባሉ ሴቶቹ ሽቶ ያስፈልግም የኢህራም ልብሱ ሽቶ አይቀባም የኢህራም ልብስ ላይ ሽቶ ከነፋ ማጠብ አለበት ወይ በሌላ መቀየር አለበት ከዛ በኋላ በቀጥታ እንግዲህ ወደ ጉዞ ነው እንደገራችን የመዲናው ከሆነ ምናልባት እዚህ ላይ አሁን ትልቁ እንትን ልዩነቱ መዲና መሄድ ከሆነ እነዚህ ነገሮችን በሙሉ መዲና ዚያራ ካደረገ በኋላ በነገራችን ላይ መዲና ዚያራ እዚህ በመሃል ላይ ሊገባብን ይችላልና መዲና ያው የሐጁ አንድ መዲና ዚያራ የሐጅ አካል አይደለም በነገራችን ላይ ከሐጅ ጋር ምንም የሚያገናኘው ነገር የለም አንዳንድ ሰዎች መካ ወይ የደረሰ መንሐጅ አይነት ነገር አው ተመራ እንደ ሐጅ ወይ ዑምራ አድርጎ ፈለም ይዙርኒ ፈቀድ ጀፋኒ ለከ ብለው ነብዩ አውርቷል የሚባል ሐጅ ወይ ዑምራ አድርጎ እኔን ዘይር ያለፈ ሰው እኔን ጠልቶኛል የሚል ይሄ መውዱዕ የፈጠራ ሐዲስ አለ ምንም መሰረት የሌለው መሰረተ ቢስ ሐዲስ አለ ይሄ ተቀባይነት የለውም ግን ዑለማዎች በአጋጣሚው ሐጅና ዑምራ አንድ ላይ እድሉ ከተገኘ መካ ድረስ ከደረሰ እዛ መዲና ቀላል ስለሆነ መዲናን ሄዶ መስጂድ ነበዊ ሰግዶ እንደዚሁም ደግሞ እዛ ረውዳው ላይ ከተሳካለት የነብዩ ሰለላሁ ዐለይሂ ወሰለም ቀብር በቂዕ ለኸርቀድን እዛ በርካታ ሷሃቦች የተቀበሩበት መሐተል ሙእሚኒን ዑስማን ከዛ በኋላ ደግሞ ሹሃዳዎች ሁድ ሄዶ ዘመ ሁድ መቅበረተ ሹሃዳ ዘይሮ መስጂድ ቁባ ረካዓተን ቢሰግዱ እንደ ዑምራ ይቆጥርለታል ይሄንን ማድረጉ የተወደደ ነው ተጨማሪ ነገር ነው ግን የሐጁ አካል አይደለም ባሁኑ ሰዓት ግን እዛ ምን ሄደው ያው እግረ መንገድ ሰው እንዘይር ስለሚል ነው ወደ መዲና ምን ወርደው መዲና መሄድ ከሆነ ኖርማል ልብሱን ለብሶ ኢህራሙን አዘጋጅቶ ነው መሄደው ከዛ ቀድም ያላቸው ነገሮች ቢርጎ ያረፈበት ቦታ ላይ ከውኖ ሲያበቃ ልክ ዙልሁለይፋ ሚቃቱ ላይ ሲደርስ ማለት ነው ዙልሁለይፋ ሚቃት ላይ በሚደርስበት ሰዓት እንግዲህ ገላውን ከፈለገ ከቢርጎ ከፈለገ ዙልሁለይፋ ራሱ ገላ መታጠቢያ ሻወር ቤቶች አሉ እዛ ተጣጥቦ ከዛ በኋላ ሁለት ረካ ተህይየት المسجد ሊሆን ይችላል ሱነተ الوضوء ሊሆን ይችላል ያንን አድርጎ ከዛ በኋላ ለበይክ ዑምረተን ሙተመቲአን بها الى الحج ብሎ ይحرማል ከዙልሁለይፋ عفوا የሚከታተሉን ሰዎች ዙልሁለይፋ የት ነው ምናምን ነው ብዙ ማያውቁ ሰዎች ሊኖሩ ይችላሉ ጉዟችን ሁለት አይነት ሊሆን ይችላል በአጋጣሚ ከጅዳ ቀጥታ ወደ መካ ሊሆን ይችላል ኦር ቀጥታ ወደ መዲና ከዛ ወደ ጅዳ ሊሆን ይችላል አሁን ከጅዳ ወደ መካ ከሆነ አሁን ያልከን ነገሮች እቤት ውስጥ ተጀምረው የለምለም የምትባለው ፕሌን ላይ ሆስቲሶቹ ራሳቸው አሁን የንያ ቦታ ደርሳችኋልና ነይቱ ብለው ሲሉን ለበይክ اللهم عمره متمتعا بها الى الحج من لون ልባሱ ምናምኑ ቤት ሊሆን ይችላል ኤርፖርት ሊሆን ይችላል ኤርፖርትም በነገራችን ላይ ማቁ ሰዎች ሊኖሩ ስለሚችሉ ውዱ ማድረጊያ ቦታ አለ ገላ መታጠቢያ ቦታ ግን የለም ገላችሁን ቤታችሁ ታጥባችሁ ነው የምትመጡት ለውዱ ብቻ ኦር ለውዱ ለሐማም ሽንት ሄድ ገብቶ ረካዓተን እዛችሁ መስገድ ይቻላል ኦር ደግሞ መስገድም አያስፈልግም ፕሌን ውስጥ ገብቶ ቁጭ ብሎ 1 ሰዓት ከ50 ደቂቃ ፍላይት ሊሆን ይችላል 15 20 ደቂቃ ኦልሞስት ወይም ግማሽ ሰዓት ሲቀረው መሐረም ይነግራሉ ሚቃት ዞን ደርሰናል ይላል ፕሌኑ በአሁኑ ሰዓት ኢትዮጵያ አየር መንገድም ይናገራል ለምሳሌ አሁን ያሉ ቻርተሮች ስለሆኑ ፕሌኖቻችን በኮንትራክት የተያዙ ስለሆነ እዛ ላይ አስተዋዞችም ሊኖሩ ይችላሉ ቦታው ላይ እነሱም ያስታውሳሉ እንዳለ ፕሌኑ ድባብ ራሱ ሐጅ ነው የሚመስለው ኢቨን የለምለም በመንደርስበት ሰዓት እንደዛ ብለው ሲሉም ተዘጋጅተናል መሐረም ነው ባጋጣሚ እንቅልፎች ዶት ኦር ስቶ ምናምን ቢሄድ አንድ በግ ላይ ሊገባ ነው ወደ ኋላ መመለስ ስለማይችል ነቃ ብሎ ሄድ ነው መጠንቀቅ ይሻላል አሁን እነዚህ ሰዎች እኚህ ናቸው
ወደ መዲናዎቹ ሄድና ذل حليفة ላይ لبيك اللهم عمرة متمتعا بها إلى الحج ብለዋል አሉን ከዛ لبيك اللهم لبيك لبيك لا شريك لك لبيك إن الحمد والنعمة لك والملك لا شريك لك ይሄንን ዚክር ያደረጉ ይሄዳሉ በነገራችን ላይ ለበይክንም ትርጉሙን ማወቅ ያስፈልጋል ዝም ብሎ ባዶ ሙጀረድ እንትኑን ብቻ አይደለም ቃሉ መደጋገም ሳይሆን ምን ይያልኩ ነው የሚለው ጌታዬ ለጠራኸኝ ጥሪ ደግሜ ምላሽ እሰጥሃለሁ لبيك اللهم لبيك ይያለ لا شريك لك لا أنت شريك إلهم إيالنا هون الزبوت عليه لبيك اللهم لبيك لبيك لا شريك لك لبيك إن الحمد والنعمة مسجانا أجا هي هلو نقصنا بمولو لا أنت نو شريك إلهم إياله توحيدون لا إله إلا الله بعد بابا إلى إياه وجهه هدال كذا ولا كتتاوريتنا بيجابو መካ ይገባል መካ ሲገባ ጓዞቹን በሙሉ ያስቀምጣል ቤርጎ መጀመሪያ ቤርጎ ነው የሚያርፈው መካ እንደገባ ቀጥታ ምንድነው የሚያደርገው ቤርጎ እቃዎቹን ካስቀመጠ ቦታ ድልድሉን ከያዘ በኋላ ሻንጣውን ኮተቱን ካስቀመጠ በኋላ ማለት ነው ገላውን ይታጠባል ጧራ ይሆናል ሱና ነው ገላ መታጠብ ውዱ ማድረግ ግን ግዴታው ነው ውዱ ያው ጧፍ ሊገባ ነው ዑምራ ሊያደርግ ስለሆነ ውዱ ያስፈልገዋል ውዱ አድርጎ ከዛ በኋላ ቀጥታ ወደ መስጂድ አልሐራም ይሄዳል ቀኝ እግሩን በማስቀደም ቢስሚላህ ወሰላቱ ወሰላሙ ዐላ ረሱሊላህ اللهم افتح لي ابواب رحمتك ብሎ ይገባል የትኛው መስጂድ ሲገባ እንደሚባለው ማለት ነው ሌላም ረጅም ዱዓ አለ አሁን ለማሳጠር ይሄኛውን እንጠቀማለን ከዛ በኋላ ቀጥታ ረካዓተይን ምናምን አይሰግድም ወቅት ሰላት ከሆነ ሰላት ቆሞ ከሆነ ይሰግዳል መደበኛ የደረሰበትን ሰላት ካልሆነ ግን ወደ ሐጀር አልአስወድ ነው የሚሄደው ሐጀር አልአስወድ ጋር ሲሄድ ያው ዛህማ አለ የታወቀ ነው ክራውድድ ነው የሚሆነው ይጨናነቃል ሐጀር አልአስወዱ ያለበት ቦታ አረንጓዴ መብራት አለ በሱ ትዩ ማዶ ማለት ነው ያቺን አረንጓዴ መብራት ይፈልግና እዛች ጋራ እንደደረሰ ልክ ፊቱን ወደ ካዕባ ወደ ሐጀር አልአስወድ ወዳለበት ሩክን ያዞርና ቢስሚላህ አላሁ አክበር ይላል ቀኝ እጁን አንስቶ ከዛ በኋላ ጧፉን ጀመረ ማለት ነው ጧፉን ዱዓ ያደረገ የፈለገውን ዚክር ያደረገ ይዞራል عفوا كما قبات وفيت اندو من المستحبات او السنن اتباع وان السواس اتباع لبيك لا شريك لك لبيك إن الحمد والنعمة لك والملك لا شريك لك استاذ الفاضل يا ወደ አሁን ወደ ጧፉ እየገቡ ነው ያሉት ሰውዬው የመጀመሪያው ጧፍ القدوم ሊያረጉ ነው ለወንዶች ነው ያወራን ያለው ሴቶችም አብረው አሉ ጧፉ ላይ ስርዓቱ ላይ አሉ ግን ወንዶችን ለየት የሚያደርገን የራሱ የሆነ ሰወር ያለ ሚስጥር ያለው እቺኛው ኢትባዕ ብለን የምንላት አለባበሳለችና እሷንም ጭምር ብንዳስ ኢትባዕ የሚባለው እንግዲህ አንተም እንዳደረከው እኔም እንዳደረኩት የቀኝ ተከሻችንን ሁለቱም ፎጣ ጫፍ በቀኝ ብብታችን ስር አድርጎ ወደዚህ ግራ ተከሻችን ላይ ማድረግ ነው እና ይሄ ዓላማ አለው የተፈለገበት ባንድ ወቅት ላይ የሆነ ታሪካዊ ምክንያት አለው የራሱ ነብያችን ኡመተል ቀዳ ላይ የመዲና ሰዎች የመዲና ወባ የፈጃቸው ናቸው አቅም የላቸውም ሲባል ወታደራዊ ትርኢትም ለማሳየት ጭምር ነው ጧፍ ሲያደርጉ ነብዩ ሰለላሁ ዐለይሂ ወሰለም አይደለም በደንብ ዘለል ብሎ አይደለም አቅምህን ለጠላት ለማሳየት ነው ከዛ በኋላ እነዛ ሙሽሪኮቹ አረ እነዚህ ወባ የጨረሳቸው ናቸው የተባሉ ሰዎች በጣም እንደሚዳቁ አይደል እንደሚዘልቱ ብለው ፍርሃት እንዲሰማቸው አድርገዋል ግን በቃ በዛው ተጀምሮ ሱና ሆኖ ቀርቷል ማለት ነው ይሄ ሶስቱ ዙር ላይ ዱብ ማለቱ ክፍተት ካገኘ ዱብ ይላል ከዛ በኋላ በዚሁ ክፍት ኦፕን እንደሆነ ማለት ነው የተከሻው ሰባቱን ዙር ይዞራዋል መጨረሻ ይሄን የሚያለብሰው መቼ ነው መቃሙ ኢብራሂም ኋላ ረካዓተይን ሊሰግድ ሲል ነው እንደዚህ ሆኖ አይሰግድም እንደዚህ ሆኖ ክፍት ሆኖ አይሰግድም እና የመጀመሪያውን ጧፍ ይጀምራል ቢስሚላህ አላሁ አክበር ብሎ ዱዓ ያደረገ የፈለገውን ዚክር ያደረገ ይዞራል የፈለገውን ዱዓ ለራሱ ለቤተሰቡ ከዛ በኋላ ልክ የቤቱ ሐጀር አልአስወድ ጋር ያለው ኮርነር ከመድረሱ በፊት ምን አለ ሩክነል የማኒ ወደ የመን ዳይሬክሽን ያለ ወደዛ አቅጣጫ ያለ እሱን ከቻለ መንካቱ ያው ወንጀልን ያረግፋል ተብሏል ይወደዳል ትንሽ ኦቫል ሼፕ ነገር ክፍት ያለ ተነሱ እቺ መጨረሻው ላይ እንትኗን ቀደዋት ሰብሰብ ያደርጓታልና ልክ እንደ ሐጀር አልአስወድ ከሐጀር አልአስወድ ፊት ያለ ሐጀር አልአስወድ ያለበት ማዕዘን አለ እሱ ጋር ከመድረስ በፊት ያለው የቤቱ አንደኛው ማዕዘን ነው ገለጥ አድርገዋታል እሷን በእጅ መንካት ማለት ነው በተለይ ሐጅ ላይ በጣም ይሰቅሉታል ወደ ላይ እንትኑ ከፍ ያደርጉታል ይተቀልሉታል እና ያችን ከቻለ አንድ ሰው በእጁ መንካት እጅ ግን አይሳምም እንደ ሐጀር አልአስወድ ማለት ነው ካልሆነ በርቀት ቢስሚላህ አላሁ አክበርም አይባልም እሷን መንካት ወንጀልን ያረግፋል ብሎ አብዱላህ ኢብኑ ዑመር ያለውና ነብያችን ስላደረጉት ነው ከዛ ከሷ ጋራ ልክ እሷን መስመር ሲይዝና በሐጀር አልአስወድ መሐከል ያለው ቦታ ላይ ረበና አቲና في الدنيا حسنه وفي الاخره حسنه وقنا عذاب النار ይላል እቺን ዱዓ ይደጋግማል ከዛ በኋላ ልክ ሐጀር አልአስወድ ጋር ሲደርስ አንድ ዙር ሞላው ማለት ነው ከዛ ቢስሚላህ አላሁ አክበር ይላል አሁንም ከዛ በኋላ እንዲህ ያደረገ
ሰባት ዙር ይዞራል መጨረሻው ማብቂያው የት ነው ሐጀር አልአስወድ ጋር ነው ሰባተኛውን ዙር ዞሮ ሲገጥም ግን ቢስሚላህ አላሁ አክበር አይልም እጁን አያነሳም ምክንያቱም ለመጀመር ጊዜ ነው ቢስሚላህ አላሁ አክበር ስምንተኛ ተልቢያ ያስፈልጋል ስምንተኛው ላይ ተክቢር ያስፈልጋል ከዛ በኋላ ቀጥታ ወዴት ነው የሚያመራው ወደ መቃሙ ኢብራሂም ጀርባ ማለት ነው ኢብራሂም መቆሚያ ስፍራ አለ በሱ ትይዩ መስገጃ ቦታ አለ አሁንም ያው ፖሊሱ ምናምን የገደባቸው ቦታዎች አሉ ከተቻለ እዛ ጋር ይሰግዳል ረካዓተይ የመጀመሪያው ፋቲሃ ከዛ በኋላ ደግሞ ቁል ያ አዩል ካፊሩን ሁለተኛው ላይ ፋቲሃ ቁል ሁወላሁ አሐድን አድርጎ ረካዓተይን ይሰግዳል ተውሂድ ነው እዚህ ጋርም ተቀደሰም ያለው የተውሂድ ነው እዛ ወተኺዙ ሚን መቃም ኢብራሂም ሙሰላ ብሎ ያችን ይያለ ወደዛው ቦታ ላይ ይሰግዳል ከዛ በኋላ ዘምዘም ግጥም አድርጎ እስኪ በቃው ድረስ ጾም ካልሆነ ይጠጣል ምናልባት ሜቢ ጾመኛ ከሆነ ይጠጣም በኋላ ይጠጣል ግን በተለመደ ይሄ ተደልዑ የሚባል በደንብ ጥግብ ብሎ መጠጣት አለ 5-10 ኩባያም ሊጠጣ ይችላል ግን ለሳኢ ላይ ሽንቱ እንዳይመጣና እንዳያስቸግረው ጥንቃቄ ያስፈልጋል ከዛ በኋላ እነ ሰፋ ወልመርዋ ሚን ሻኢሪላህ ብሎ ወደ ሰፋ ኮረብታ ያመራል ማለት ነው ሰፋ ኮረብታ ላይ እንደወጣ ፊቱን ወደ ቂብላ ያዞርና እንግዲህ ላ ኢላሃ ኢላላህ አልহামዱሊላህ አላሁ አክበር ብሎ ከዛ ላ ኢላሃ ኢላላህ ወህደሁ ላ ሸሪከ ለሁ ለሁል ሙልኩ ወለሁል ሐምዱ ወሁወ ዐላ ኩሊ ሸይኢን ቀዲር ላ ኢላሃ ኢላላህ ወህዳ አንጀዘ ወዐደ ወነሰረ ዐብደ ወሐዘመ አልአሕዛበ ወህዳ ብሎ ይሄ ከዛ ሁለት እጆቹን ዘርግቶ ወደ ቂብላ ዞሮ ነው ዱዓ ያደርጋል ማለት ነው ይሄን ሶስት ቢደጋግመው ጥሩ ነው አንድም ካለ ቦታው ካልተመቸ ግን እዛቸው ላይ ተገኝቶ ከዛው ጀምሮ ሳዕዩን ይጀምራል ማለት ነው ከዛ ቁልቁለት ወደ መርዋ የሚወስደው መንገድ ላይ አረንጓዴ መብራት አለ አራት ማዕዘን ባሁኑ ሰዓት ያቺ አራት ማዕዘን ጋር ሲገባ ወንዶች ዱብ ዱብ ይላሉ ሴቶች እየተራመዱ ነው የሚሄዱት እናታችን ሀጀር እንግዲህ ለሴቶቹ ሮጣለች ነው የሚባለው ወንዶቹ ደግሞ በተራቸው ዱብ ዱብ ይላሉ ከዛ በኋላ ዳገቱን ቀስ ይያሉ ይወጣሉ መርዋ ላይም እንደ ወጣን ወደ ቂብላ አቅጣጫ ነው ቂብላው ካዕባ ይታየም ሶፋ ላይ ካዕባ ይታያል መርዋ ላይ ግን ስለማይታይ እብነ በረዱ አለ ነጩ ወደ ቂብላ ዳይሬክሽናችንን አዙረን ምናልባት ዘህማ ከሌለ ቆም ብለን እዛቸው ጋር ቅድም ሶፋ ላይ ያልነውን በሙሉ እንለዋለን ማለት ነው ከዛ በኋላ ደግሞ እንወርዳለን ቁልቁለቱን ዱዓ ያደረግን የፈለግነውን ዚክር ያደረግን እዚህ ቦታ ላይ በነገራችን ላይ ውዱ ሸርጥ አይደለም ለጧፉ ግን ውዱ ሸርጥ ነው ውዱ ቢጠፋበት መቀጠል አለበት ማለት ነው ባይተፈቻለ ነው የሚሆነው ኢባዳ ነው የመስጂድ ውስጥ ገብቷል አሁን ኦልሞስት እሱ ቦታው ራሱ የመስጂድ አካል ሆነዋልና በእንዲህ አይነት መልኩ አድርጎ ልክ አረንጓዴው ጋር ሲደርስ አሁንም ዱብ ዱብ ይላል ከዛ በኋላ ቀስ ይያለ ሁለት ሆነ ማለት ነው መሄድ አንድ ነው መመለስ ሁለት ይባላል ከዛ በኋላ ሶፋ ላይ ቅድም ያደረገውን ያደርጋል ወደ መርዋ ያመራል 3 ሆነ መርዋ ላይ ከደረሰ በኋላ ወደ ሶፋ ሲመለስ 4 እንደገና ወደ ሶፋ ሲሄድ ወደ መርዋ ሲሄድ 5 ሲመለስ ወደ ሶፋ 6 ከዛ በኋላ ወደ መርዋ ሲሄድ 7 ነው 14 እንዳያደርገው ማለት ነው 3 ዙር ተኩል እንዲ እንደ ክብ ብንወስደው 3 ዙር ተኩል ነው የሚሆነው ማለት ከዛ በኋላ እዛው ላይ የመጨረሻውን ዱዓውን አድርጎ ማለት ነው እዛ መርዋ ላይ ዱዓ ሰባተኛው መቆም ስለሆነ እዛ ከተመቸው ዱዓውን አድርጎ ከዛ በኋላ ሰላት የለም አንዳንድ ሰዎች ሰላት ሲሰግዱ አይታችሁ እንዳትሸወዱ አያስፈልግም ሰላት የሚባል የለም ከዛ ወጥቶ ይሄዳል ጸጉሩን ወንዱ ያሳጥራል ወይ ይላጫል ሴቷ ደግሞ የጣቷን ጫፍ ያህል ከሁሉም ከሙሉ የአንድ ጣቷን ጫፍ የጣት ጫፏን ያክልችን ያህል ምን ይደ ሰብሰብ አድርጋ ተቆርጣለች በመቀስ ማለት ነው ሰብሰብ ከሆነ ነው ካልሆነ የተሰራ ከሆነ ጫፍጫፏን መቁረጥ ነው ወንዱ ደግሞ ወይ ሙሉ ነው ማሳጠር ያለበት ወይ ሙሉ ነው መላጨት ያለበትና በእንደዚህ አይነት መልኩ ዑምራው ይጠናቀቃል ማለት ነው ይሄ የሚሆነው ማዕረግ በደንብ ትኩረት እንዲያደርጉ መፈልገው متمتع ሆኖ የገባው ሰው በተለይ ጸጉር ቆረጣ የሚለው ላይ ልቃቂ ያስፈልጋል متمتع ሆኖ የገባ ሰው ዑምራውን አጠናቆ አዲስ ልብስ ሊለብስ ነው ጸጉሩን እየቆረጠ ያለው እዛ ይቆርጣል ከፈለገው ሆቴሉ ሄዶ ይቆረጥ የትም ይቆረጥ የት ዋናው መቆረጡ ነው ሆርማ መላጨቱ ነው በነገራችን ላይ ሲወጡ አሁን ዑምራ ተዘጋጅቷል ባርበር አዲስ ማለት ነው ፊት ለፊት የፈለገ ማረፊያ አካባቢውም ሊያደርገው ይችላል ሴቶችም መቀስገስተው እዛ መንገድ ላይ እንድችን የሚል አጭበርባሪዎች አሉ በእነሱ ብዙ እንትን ማለት የለበትም እንደተመቻቸው መልካም አሁን ሙሉ ዑምራ አለቀ ቤቱ ሄዶ ኦር ሄዳ ጸጉራቸውን ቆርጠው ኦር ሚላጩም ላጭቶ አዲስ ልብሱን ኖርማል ልብሱን ለብሶ ማህደራት الإحرام የሚባለው ነገር በሙሉ ልክ ሆኖ ህይወቱን መኖር ያዘ ማለት እስከመች ይሄ እስከ 8ኛው ቀን የዙል ሒጃ 8ኛው ቀን ወይም የውሙ ተርዊያ ተብሎ የሚጠራው ቀን ድረስ ፍሪ ነው ማለት ነው በዚህ መልኩ ቆየ በዚህ መልኩ ጅዳ ሜዶ ዘመድ ምናምን እዛዚህ ምናምን ሊል ይችላል
አሁን በቃ እሱ ሙተመጃይ ነው ተፈቷል እንደኔና እንዳንተ ኢትዮጵያ እንደምንኖረው ነው ምናልባት ከሱ የሚጠበቀው ሐረም የተመላለሰው ኢባዳው ላይ ዛ የመካን ክብር በጠበቀ መልኩ መካ ካለ መቆየትና ከኢባዳው አለመራቁም ብቻ ነው አደራ ምንለው ከኡምራ ስርዓቱ ወጥቷል ጨርሷል 8ኛው ቀን ሆነ 8ኛው ቀን ሲሆን ልክ በአዲስ አበባ እንዳደረገው ወይም ዙልሁለይፋ እንዳደረገው ጥፍሮቹን መቁረጥ የብልቱን ጸጉሮቹ ምናን አስወግዶ ተጸዳርቶ በደንብ ይሄ ፎጣውን እንግዲህ አሳጥቦም ላውንድሪ ሊሆን ይችላል የቆሸሸ ወይም አዲስ ገዝቶም ሊሆን ይችላል አሁን ሙተመቲውን ነው ያነሳን ያለነው ቤርጎ ላይ ልክ 8ኛው ቀን ላይ ምን ያደርጋል ጧት ላይ ነው ሂዱ ሊባል የሚችለው ኦር ደግሞ ማታም ሊሉ ይችላሉ ማታም ሊሆን ይችላል ለ8ኛው ሊነጋበት ማለት ነው ተዘጋጅቶ ከዛ በኋላ አለበት ቤርጎ ላይ ሆኖ ለበይክ اللهم حجን ብሎ ማለት ነው አላህ ሆይ ለሐጅ ቤት ብያለሁ ብሎ ይሐርማል ማለት ነው ፎጣውን ይለብሳል ሌሎች ልብሶችን በሙሉ ያወጣል ሴቶቹ ያው ጓንትና ኒቃብ ከኡምራ በኋላ ለብሰው ከሆነ ያንን ያወጡታል ማለት ነው ከዛ በኋላ ያንን ነይቶ ወደ አሁን ሰዓት በጣም ስላልሌለችን ባለችን ሰዓት ሐጇን በፍጥነት በወፍ በረር ነው የቀረውን እንግዲህ ከመጻፎች ከሌላ ፕሮግራሞች ላይ ያገኙታል ተዘርዝሯል ከዛ በኋላ ቀጥታ ምንድነው ባሳቸው ውስጥ ገብተው ወደ ሚና ያመራሉ ማለት ነው ሚና እንደደረሱ ዙሁርን 2 ረካ በሰዓቱ አስርን 2 ረካ በሰዓቱ ጀምዕ ማድረግ የለም ከዛ መግሪብ ያው መግሪብም 3 ረካ ነው እነዛ 2 ረካ ናቸው ኢሻ 2 ረካ ጀምዕ አይደረግም ከዛ ዛው ያድራሉ ሱቢ ሰላትም ዛው ይሰግዳሉ ከሱቢ በኋላ ያረፋ ቀን ሆነ ማለት ነው 9ኛው ቀን ያረፋ ቀን ላይ ደግሞ ጧት አካባቢ በሌሊትም ሂዱ ከተባለ መሄድ ነው ዘህማ ስላለ ይሄ ክራውድድ ስለሆነ መጨናነቅ ስላለ ሂዱ በተባለው ሰዓት መሄድ ነው ኢህራም ልብሳችን ምናምን አይወልቅም ከዛ በኋላ ወደ አረፋ እናመራለን አረፋ እንደን የተዘጋጀልን ድንኳን ውስጥ እንገባለን እዛው ቁጭ ብለን እንግዲህ አረፋ ላይ ዙሁርና አስርን ጀማ አድርገን አጣምረን በዙሁር ወቅት እንሰግዳለን ከዛ በኋላ እስከ መግሪብ ድረስ ቁጭ ብለን ዱዓ ያደረግን በኢባዳ እናሳልፋለን ማለት ነው ከዛ በኋላ ፀሐይ ስትጠልቅ ደግሞ በቀጥታ ወደ ሙዝደሊፋ እናመራለን መግሪብና ኢሻን ሙዝደሊፋ ነው የምንሰግደው ምናልባት ተጨናንቆ ኩለሊት ሊያልፍብን ከሆነ ደረስንበት ቦታ ላይ እንሰግዳለን አለበለዚያ ግን መስገድ ያለብን ሙዝደሊፋ ነው ከዛ ሙዝደሊፋ እናድራለን ምናልባት ሴቶች ደካማ ያዘ ሰው ኩለሊት ድረስ ቆይቶ ከዛ በኋላ ወደ ሚና ወደ ጀመራት ሄዶ ጠጠር 7 ጠጠር ከሚና አካባቢ የሚሆን ከየትም ድንጋዩ ለቅሞ 7 ጠጠር የሽምብራ ፍሬ የሚያክሉ ወይም አተራተር የሚያክሉ በነዛ ወይም ትንሽ ከፍ ያለ ሊሆን ይችላል ባቂላ የሚያክል እነዛን ይዞ ሄዶ ጠጠር ይወረውራሉ ደካማዎች ማለት ነው ኖርማል ሰዎች ግን እስከ ሱቢ ድረስ እዛው ሙዝደሊፋ ያድራሉ ሙዝደሊፋ ካደሩ በኋላ ምንድነው የሚያደርጉት ጧት ፀሐይ ከመውጣቷ በፊት ወደ ሚና ይተማሉ ሚና ሄደው ጀመራት ላይ 7 ጠጠር ይወረውራሉ ከዛ በኋላ ተመለሰው እርድ ካለባቸው ተመትይ ስለሆኑ እርድ ስላለ እርዱን ቀድመው ይከፍላሉ ማለት ነው እንዲታረድላቸው ከዛ በኋላ ጸጉራቸውን ያሳጥራሉ ተፈቱ ማለት ነው የመጀመሪያ ተሐሉል አልአወል ከዛ በኋላ ኖርማል ልብሳቸውን ለብሰው ወደ መካ ሐረም ወደ ጧፍ ኢፋዳ ይጓዛሉ የዛን ሊጨርሰው ካሉ ከፈለጉ ወደ ማደሪያ ድንኳናቸው አለመምጣትም ይችላሉ የተመቸው ሰው በዛውም ሊሄድ ይችላል ማለት ነው ጧፍ ኢፋዳ እዛ ሄዶ ጧፍ ኢፋዳ ያደርጋሉ 7 ዙር ልክ እንዳልነው በልብስ እንደ በፎጣ ሸርጥ አይደለም ዱቡም የለም ይሄ መግለጥም የሚባለው ነገር እንደመጀመሪያው የለም ሱሪው ቀሚሱን ለብሰዋል ከዛ በኋላ በዚህም በፎጣውም ሊያደርግ ይችላል ካልፈለገ እንደተመቸው አድርጎ ከ7 ዙር ከዛ በኋላ መቃሙ ኢብራሂም በኋላ ከሰገዱ በኋላ ሳኢ በይነ ሶፋ ወለመርዋ 7 ዙር ቅድም ባልነው መሰረት ያደርጋሉ ልክ ኡምራ ላይ እንዳደረጉት ከዛ በኋላ ሙሉ መፈታት ተፈተዋል ወቀጥታ ወዴት ይመለሳሉ ወደ ሚና ለአዳራቸው ይመለሳሉ ሚና ደግሞ 3ቱን ቀናቶች ላይ ከዙር በኋላ እየሄዱ 3ቱን የጠጠረ ጉድጓዶች ይወረውራሉ ከትንሹ ይጀምራሉ ከጀምራት ሱግራ ይጀምራሉ ከዛ ውስጥ ሱግራ ላይ 7 ይወረውራሉ አንዳንዱ ቢስሚላህ አላሁ አክበር ይያሉ ማለት ነው ልክ መጀመሪያው ቀን እንደወረወሩት ማለት ነው ከዛ ፈንጠር ብለው ወደ ግራ ፓርታቸው ወደዛ ቦታ ይዘው ዱዓ ያደርጋሉ ሱና ነው ከዛ በኋላ ሁለተኛውም ላይ ይወረውራሉ ውስጣ ላይ ፈንጠር ብለው ዱዓ ያደርጋሉ እዛው ሰዎች ያደርጉ ቦታው ላይ ያሉ ከዛ ሶስተኛው ላይ ይወረውራሉ ሶስተኛው ላይም ከወረወሩ በኋላ ዱዓ ማድረግ የለም ወደ ካምፓቸው ይመለሳሉ ማለት ነው በሁለተኛውም ቀን ይሄን ያደርጋሉ ከቸኮሉ
መሄድ ይችላሉ ካልሆነ አድረው ሶስተኛውን ቀን እንደዛ ወርውረው ወዴት ይመጣሉ ወደ መካ ይመጣሉ የሐጅ ስራ ተጠናቀቀ ማለት ነው የቀረው ጠዋፈል ወዳዕ ነው እሱ እንደሞ ወደ ሀገራቸው ሊሄዱ ሲሉ የመጨረሻ የመሰናበቻ ጠዋፍ ያደርጋሉ ሐጅ በእንዲህ አይነት መልኩ ይጠናቀቃል ያ ሰላም የተከበራችሁ የፕሮግራማችን ተከታታዮች ሐጅን በምናብ አደረግነው ሙሉ ሐጅ ሙሉ ዑምራ ተደረገ ባቂሩ ይሄንን ይመስል ነበር ሐጅ አሁን ያደረጉት ሰዎች ጠዋፈል ኢፋዳ او ጠዋፈል ወዳዕ አድርገው ወደ ሀገራቸው ይመለሳሉ ብለዋል በመንፈስ ያደረግነው ሐጅ ወደ ሀገር ተመልሰናል በአካል ደግሞ አንድ ላይ የምናደርግ አላህ ያድርገን ሐጅ ወሰብሰብ ያለ ዕውቀት የሚፈልግ ያለው ላወቅነው ደግሞ እየጠየቀን እዛው ፈስአሉ አህለ ذክር ኢን ኩንቱም ላ ተዕለሙን ነውና ዙሪያችሁ ላይ ያሉ ዑለማዎችና ዱዓቶችን እየጠየቃችሁ ከለፋችሁ ካወጣችሁ ጊዜያችሁንና ጉልበታችሁን እስካባከናችሁ ድረስ ሙሉ ሐጅ አድርጎ መመለስ የግድ ስለሚል እነዚህ አሁን የዳሰስናቸው ነገሮች ያልገባችሁ ኦር ግልጽ ያልሆነ ነገር ካለ ዙሪያችሁ ላይ ካሉ ዑለማዎች እየጠየቃችሁና እየተረዳችሁ ሙሉ ሐጅ እንደምታደርጉ ተስፋ እናደርጋለን በሰማነው የምንጠቀም ምንሰራ አላህ ያድርገን እያልኩኝ ዛሬው ፕሮግራማችን እዚህ ላይ ይቋጫል ምናልባት በሌላ ፕሮግራም እስክንገናኝ የአላህ Subhanahu Wa Ta'ala ጥበቃ ሙሉ ሐጅ ለሁላችንም ይሁን እያልኩ ሰላም አለይኩም ወራህመቱላሂ ወበረካቱሁ لبيك لا شريك لك لبيك إن الحمد والنعمة لك والملك لا